ላስረዳበት። በጣም ትጎዳለች። መነን ኪራ በጣም ነው የምትጎዳት። ብዙ አስለቅሶሻል። ቤተሰብ አምኖ ሰጥቶት ለሱ ኃላፊነቱን ሊወጣ አልቻለም። እንደ ባልነት ሊንከባከብሽ አልቻለም። ካሳለፍሽው ችግር አንጻር ይሄ ለአንቺ አይገባሽም። ገባሽ? ሽማግሌ ላክ ብዬዋለሁ። ሽማግሌ መላክ አልቻለም። ታውቂያለሽ እያንዳንዱን ነገር። እኔ ዝም ብዬ የወሰንኩት ውሳኔ አይደለም። እሺ ጠበቃ እናግሬያለሁ። የፍቺ ፎርም ሰጥቶኛል። ትፈርሚያለሽ። ምን ማለት ነው? ፍርድ ቤት ሄደሽ ያስፈርምሻል። እሱንም ሄጄ አስፈርመዋለሁ። ያለውን ነገር እሱን ሄጄ አስፈርመዋለሁ። ዋጋውን ሰጥቼ አስፈርመዋለሁ። አይደለም ምን ማለት ነው? አላከብራለሁ። አይደለም አፋታኝ ብያለሁ። ያለውን ነገር አፋታኝ ብያለሁ። ጠበቅኩት፣ ጊዜ ሰጥቶ ጠበቅኩት። እስካሁን ዝም ብዬ ጠበቅኩት። ጠበቃ ያስፈረምከው ጠበቃ ልቀቂ ይባላል። ስለምን ጠበቃ ነው የምታወራው? አንተ ማን ተቀመጭ፣ ተረጋጊ፣ ራስሽን አረጋጊ። ታምኝ ባሰብኩት ሀሳብ ተረጋጊ። እሷን አብራችሁ ነው እንደዚህ ያደርጋችሁ? እኔ አላውቅም። ጠርቶኝ እኔ እኮ ይኸውልህ ከአንተ ወገን ሆኜ ነገሮችን አስተካክላለሁ ብዬ ነበር ያሰብኩት። አይመስለኝም። እንደዚህ ያደረጋት ያሳለፈችውን ችግር የዚህ ሁላ ደረጃ ያደረሳትን ሰው ተረሷል። ያንተ ብሷል፣ ያንተ ባሰ። ይኸው ምታለቅሶ ባንተ ምክንያት ነው። ስለ ትዳር ባላውቅም ስለ እህትነት ግን አውቃለሁ። ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦች እንኳን ወደዚህ ቻናል በደህና በሰላም በጤና መጣችሁ። ሰላም ለሁላችን፣ ሰላም ለሀገራችን የሆኑ ቤተሰቦቻችን እንኳን በደህና መጣችሁ በድጋሚ እያልኩት ዛሬ እንግዲህ እንደሰማችሁት ነው ቤተሰቦቻችን። ለቤቴ አዲስ ከሆናችሁ ላይክ እና ሰብ በማድረግ በረታቱኝ እላችኋለሁ ቤተሰቦቻችን። እንግዲህ እንደሰማችሁት ነው እንግዲህ ቤተሰቦቻችን ያው እናውቃለን ውብዬ ከኖሃም ጋር እንግዲህ ግጭት ከተነሳ ቆይቷል። እንግዲህ እያየ ነው ያለ ነው። እንግዲህ ከኖሃም ጋር ግጭት ከተነሳ ቆይቷል። እንግዲህ የውብዬ ወንድምም ውብዬ ጋር ከመጣ እንግዲህ ትንሽ ግዛት ቆጥሯል። እንግዲህ ውብዬ ጋር ኢሱ ሲመጣ ውብዬን ለመውሰድ እሷ ደግሞ እሱን የጠራችው እኔ የጠራሁትን በቃ ያለው ነገር እሱ ወንድሜ ያለኝ ያስተካክላል ምናምን ብዬ ነው የጠራሁት ትላለች። እሱ ደግሞ እህቴ ትጎዳብኛለች እህቴን ይዤ እሄዳለሁ ይላል። እንግዲህ ኖሃም ይቅርታ ጠይቆ ባለፈው ዕለት እንግዲህ አይታችኋል። እንግዲህ በጣም ደስ የሚል ፕሮግራም ተዘጋጅቶ ይቅርታ ለመጠየቅ ማለት ነው። በቃ ብዙ ነገር ነው ኖሃም እንትን አድርጎ ያ ፕሮግራም ላይም የውብዬ ወንድም እንግዲህ ይሄ ሀብሉ ለንቺ እየተገዛው ሀብሉ የሆነ ተሰርቶበት ነው እንጂ ይሄ ሀብል ትክክል ሀብል አይደለም ምናምን ብሎ እንግዲህ ብዙ ነገር ወንድምየው እያወራ ነበረ። እና እኔ እሄዳለሁ እንጂ እዚሁ አንቺን ጥዬ አልሄድም፣ ለቤተሰቦቼም እንትን አድርጌያለሁ፣ ቤተሰቦቼም አንቺን እየጠበቁ ነው፣ አንቺን እሄዳለሁ እያለ እንግዲህ ብዙ ነገር ነው
እንግዲህ እሱ ያወራው ያለውና እሷም ደግሞ በዚህ ውስጥ ወደ ቤተሰቦቿ ጋር ለማሄድ ፍላጎት የላትም። ባጭሩ በቃ አልሄድም ማለት ፈልጋ ነው። አልሄድም በቃ ቤተሰቦቼ ጋር አልሄድም ማለት ፈልጋ ነው። እና ወንድምየው ደግሞ አንቺ እየተጎዳሽ ነው፣ በጣም እየተጎዳሽ ስለሆነ አንቺ ሆነ ይዤ እሄዳለሁ፣ እኔ ለቤተሰቦቼም እንትን አድርጌያለሁ። ስለዚህ አንቺን በእንደዚህ ሁኔታ ውስጥ አንቺን ዝም ብዬ አይቼህ በቃ አልሄድም፣ አንቺ የሆነ ይዤ እሄዳለሁ፣ አንቺ እየተጎዳሽ ነው፣ ልጅ መጥቷል፣ በልጆች እንትን ላይ እንደዚህ መሆን ጥሩ አይደለም። ስለዚህ አንቺን ይዤ እሄዳለሁ ብሎ በጣም በቃ ይሄ ልጅ በጣም ማለት ነው እንትን እያለ ነው። እና እሷ ደግሞ መጀመሪያ እና ተጎድቼዋለሁ በቃ ሁኔታውን ሁሉንም ከወንድምየው ጋር ካወራች በኋላ ወንድምየው ከመጣ በኋላ እንግዲህ የተፈጠረው ነገር እንግዲህ እያያችሁት ነው። ማለት ተመልሳ አልሄድም አለች። በቃ ኑሃም ይቅርታ ጠይቋል። እንግዲህ ኑሃም ይቅርታ ስለጠየቀ አልሄድም ባጭሩ ትላለች። እሱ ደግሞ ወንድምየው ትሄጂዋለሽ ወደፊት ምን እንደሚያደርግሽ አታውቅም። ስለዚህ አንቺን ይዤ እሄዳለሁ እንጂ አንቺን ጥዬ አልሄድም። ስለዚህ እና ምናምን ስለ እምቢ አለች። ፕሮግራሙንም ብጥብጥ አድርጎ ልጁ ወጣ። አሁን ደግሞ ስንተኛ ዙር ነው እንግዲህ የፍቺ ወረቀት በጠበቃ እንትን አድርጌ ነው ያመጣው። ስለዚህ በፍቺው ወረቀት ላይ መፍረም አለብሽ። እንግዲህ ይሄ የፍቺ ወረቀት ነው ብሎ እንግዲህ ኢቷን ያስፈራራታል ማለት ነው። አንድ ሰው ሀለ ፍላጎቱ ወይም አንድ ነገር አንድ ሰው ሀለ ፍላጎቱ እንዴት የፍቺ ወረቀት ይሰጣል? እኔ ግርምልኛል ማለት ያኔ በዚህ መሀል ላይ አንድ ሰው ለምሳሌ እንግዲህ አሁን አልፈልግም ያ ነገር ወይ የሆነ ነገር አልፈልግም ካልኩት እኔ ራሴ እዛው ማግኘት አለብኝ ማለት ተገኝቼ አልፈልግም ያልኩት ነገር እዛው እኔ ራሴ መጨረስ አለብኝ እንጂ ወንድምየው የሰው ወንድምየው ይቅርና አባትየው ራሱ ልጄን እንትን አድርገሉ ማለት አይችልም። አሁን አያችሁ እሱ እችል ውብዬ ወንድምየው በጣም እንትን እያደረገች ናት። ሳቸዋል አሁን እሱ የምለው ሌላ እሷ የምለው ሌላ አያቸው። እሷ ፍላጎት የላትም ለማሄድ፣ እሱ ደግሞ አንቺ በቃ እየተጎዳሽ ነው ይላል። እና እሷ ደግሞ ጉዳቱ ምንም ለነ በቃ አልታይም ከኔ በቃ እኔ ከዚህ ለምሳሌ አሁን ከዚህ ከወጡ ልጆቼ ምናምን ትላለች። ባለፈው እየሄድኩ ነኝ ለማሄድ አለብኝ ብላ እንግዲህ ከሪፖርት ቦታ ነው የተመለሰች። አሁን ደግሞ ተመልሳ ደግሞ እኔ አልሄድም የፊልም ፍቺ ወረቀት ነው እኔ ንቅንቅ አልልም። አያቸው ወንድምየው መሀል ላይ መንከራትቶ አያቸው። እንዴ ሰው እኮ አንድ ነገር ሰው ይታዝበኛል ብሎ ቢያወራ ደስ ይላል ማለት ባለፈው ዕለት ምን ብዬ ነው ያወራሁት፣ አሁን ደግሞ ምን ብዬ ነው ብሎ ሰው ትንሽ ማሰብ ማሰላሰል ሰው ይታዝበኛል ማለት አለበት። ማውራት ሰው ቃላቶች ላይ ራሱ ማለት ነው። እንግዲህ አሁን ወንድምየው እንግዲህ እሷ ቤተሰቦቼ ጋር ሄዳለሁ ብላ ሁሉም ነገር ጨርሳ ሲሄድ ከኤርፖርት መልሱት ሁሉም ነገር ዳጊ ራሱ እሷ ያን ቀን እንዴት እንዳደረገ አይታችኋል ብዬ አስባለሁ። ቤተሰብ ያ ነገር አይቶ እኛ እያለን እንዴት እህታችን በእንደዚህ ሁኔታ ትንከራተታለች፣ በእንደዚህ ሁኔታ እኛ እያለን እንዴት ብሎ የእሷ ደግሞ ወንድምየው ከዛ ተነስቶ እሷ ጋር ስመጣ እና ደግሞ ይዤሽ እሄዳለሁ ስል እንግዲህ በእንደዚህ ሁኔታ እሷ እንትን ማድረጓ በጣም ያሳዝናል። እና ቤተሰብ ዛሬ ቪዲዮ ይሄ ይመስላል። አመሰግናለሁ።